يعني مدارسة نص إياك سؤال يعني يحب التعلم أو كذا يعني فيما أظن إياكين ما جزاه الله خير ያላችሁ ሰዎች እሱ ከሆነ ነው ሞር ወንድማችን የሱ ፎሎ ናችሁ ሰዎች ሼር አድርጉለት እና ይምጣ ከተመቸው ማለት ነው ካልተመቸው ደግሞ ቀርጹና ለቀቁላቸው እዚህ ጋር ግን 80 ምናምን ሰዎች አላችሁ አንድ የምጠቁማችሁ ነገር አለ ልብ ልትሉ የሚገባ ነገር ዲን እወቁ ይሄን ዲን الاسلام ካሚል ነው ዲን الاسلام ከጉርለት የጸዳ ነው ዲን الاسلام ከሚያሳፍር ነገር የጸዳ ነው ዲን الاسلام ካስነዋሪና ከዓይብ ነገራቶች የጸዳ ነው ሙሉ ካሚል ሙከመል لا نقص فيه ولا عيب ይሄንን ጠንቅቃችሁ አራት ነጥብ አስቀምጡ አበደን በቁርአን ላይ የጸደቀ ነገር አንድ የሚታፈርበት ነገር የለም በቁርአን ላይ የጸደቀ ነገር አንድ የሚያሸማቅ ነገር የለም በቁርአን ላይ የጸደቀ ነገር አንድ ቅር የሚያሰኝ ነገር የለም በቁርአን ላይ የጸደቀ ነገር አንድ ቅንጣት የተበሰው ፍጥረት የተበደለበት የለም ሁሉም ፍትህ ነው ሁሉም አድል ነው እኩልነትን የሚፈርድ ነው እኩልነት ማለት ሁሉም የሚገባውን የሚሰጥ ማለት ነው አሁንም እንደገና በሐዲስ ላይም እንደዚሁ የመጣ ነገር ሁሉ صحيح ሐዲስ ከሆነ ከነብዩ አንደበት የተረጋገጠ ከሆነ በሰነድ صحيح ከሆነ የጸደቀ ከሆነ ከነብዩ አንደበት ቅንጣት ያክል ለመናገር የሚያሳፍር ነገር የለም ቅንጣት ያክል የሚያሰጋ ነገር የለም ሙሉ የሆነ አላህ Subhanahu Wa Ta'ala اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا የዛሬ ቀን ሃይማኖታችሁን ሞላሁላችሁ ጸጋዬንም በእናንተ ላይ አትረፈረፍኩላችሁ ከሃይማኖትም እስልምና ሃይማኖትን መረጥኩላችሁ ይላል አላህ Subhanahu Wa Ta'ala በሌላ አንቀጽም فمن يبتغي غير الاسلام دينا فلن يقبل منه ያለው ከእስላም ውጭ ሌላ ሃይማኖት የፈለገ ለሱ ተቀባይነት የለው ምክንያቱም አላህ የደነገገው አንድና አንድ ዲን الاسلام ነውና ይሄ ሲባል ሹፉ እዚህ ጋር ሰው የሚሳሳተው ግናሰማ ወንድሙ እንደው ሰውን ታዘብኩት ያልኩት እዚህ ጋር ነው እዚህ ጋር ይሄ ሲባል የሰው ልጅ ፍጹም ነው ብሎ ማሰብ ከእስላም አይደለም ከነብያቶች ውጭ የሰው ልጅ ፍጹም የለውም የሰው ልጅ ፍጹምነት የለውም የሰው ልጅ ዳዕዋ ያደርጋል ምክር ይሰጣል ያስተምራል ይሳሳታል يصيب ويخطئ ግብም ያገኛል ይሳሳታል ግብ ሲያገኝ አላህ ይጨምርለት ከተሳሳተ ደግሞ ወንድሜ አስተካክል ይሄን ነገር ይባላል እህቴ ይሄን ነገር አስተካክል ይባላል ልብ በሉና ያዙ ምንድን ነበር لا تبلغوا ضري فتضروني والله እኔን ማንንም መጉዳት አይችልም እኔን ለመጉዳት ማንንም ይደርስብኝ የለም እኔን ሊጠቅመኝ የሚደርስብኝ ማንንም የለም ይሄ ሐዲስ ቁርሲ በነገራችን ማለት እሱ አላህ ነው ያ ኢባዲ ብሎ ተናገረ ማለት ነው ግን እንደዛው ደግሞ ሐዲስ አለ የሰው ልጆች በአጠቃላይ ቢሰበሰቡ ሊጠቅሙ አይችሉም አላህ ይጠቅማል ብሎ ጽፎል ቢሆን እንጂ እንጉዳ ብሎ ቢሰበሰቡ ሊጎዱ አይችሉም አላህ ይጎዳል ብሎ ጽፎል ቢሆን እንጂ رفعت الاقلام وجفت الصحف ከዛም በኋላ ምናል لماذا اتملق لخلق لمخلوق ያለው ለምንድን ነው ሰው የሚልከሰከሰው የሚል ነገር ከዛ ይቀጥላል ማለት ነው ሰጭ ከልካይ አላህ ዱንያ ጉዳይ የሚፈልግም ካለ ገዳይ ቀስቃሽ አላህ ነው የሚገርልም የሚቀሰቅስም አላህ ነው ከፍጥረት ለምንድን ነው ታዳስ ፍጥረት የምትልከሰከሰው ለሰው ልጅ አይጎበደድም ወይ ደግሞ ለሰው ፍጹምነት አይሰጥም ሼክ አልሰሚት የሚያ ለሰው ልጅ ፍጹምነት የሰጠ ይከፍራል ይላል ምክንያቱም ከነብዩ ጋር ያወዳደረ ስለሆነ ሙስሊም ሌላኛው ሙስሊሙ ስህተት ላይ አይቶ አለ መናገር የይሁዲ ባህሪ ነው የክርስቲያኖች ባህሪ ነው ሙስሊም ወንድሙን خطأ ላይ አይቶ ሙስሊም እህቱን ተሳስታ ያየ ቅቤ የቀባ የሚያሳልፍ ከሆነ የሙስሊም ባህሪ አይደለም ደግሞ ተሳስቷል ብሎ ማለት ደግሞ ተሳስታለች ብሎ ማለት ደግሞ ያንን ሰው ክብር ዝቅ ማድረግ አይደለም ምክንያቱም ሰውየው ራሱን ያቃል እንደሚሳሳታ ዳዕዋ ለማድረግ ሲወጣ ሰው ልጅ እንደሚሳሳት ያቃል
ጉድለት እንዳለበት ያውቃል። ስለዚህ ሲሳሳት አዎ ሰው ነኝ ተሳስቼ ነው ይላል ማለት ነው፣ ያምናል። ቅዱስ ወይም ነው ፍጹም ተደርጎ የሚሰጠው العصمة لمن عصمه الله ነው። እኛ ለሰው ልጅን ክብር ወይም ደግሞ ሰው እንዳትናገሩብን በሚል ስም ዲን እንዲነካ ማድረግ አይቻልም። አቡ አብደላህ ዛሬ ይህን ኪታብ አብረን እናያለን ይህን ኪታብ አብረን እናያለን የሚል ኸጣ ይናገራል። አይናገርም አይደለም፣ ይናገራል። ኸጣን ያገኘ ሰው ያንን ኸጣ ቦታ ይዞ በመረጃ አናቱ ላይ ያስቀምጥለታል። ከተቀበለ ይቀበላል፣ ካልተቀበለ الدين አውላ ነው። ኢብኑ ቀይም አልጀውዚ እንዳለው አከሌ ወዳጃችን ነው ወላኪን ሐቅ ደግሞ ካከሌ በለጠኛ ዘንድ ውድ ነው የሚባለው። ያ ማለት ያን አከሌ መዝለፍ፣ ያን አከሌ መስደብ፣ ያን አከሌ ሙብተዲዕ ማለት፣ ያን አከሌ ضال ማለት ያ ሌላ መስአላ ነው። አከሌ ካፊር ነው፣ አከሌ ሙብተዲዕ ነው፣ አከሌ ፋሲቅ ነው ማለት ያ ሌላ ርዕስ ነው። ግን አከሌ ወንድሜ አከሌ የተሳሳች ደግሞ ማለት ይሄ ሙስሊም ላይ ያለበት ግዴታ ነው። እስልምና ከሌላ ሃይማኖቶች የውሸት ሃይማኖቶች የሚበልጥበትም የሚጸድቅበት አንዱ ጉዳይ ይሄ ነው። ሐቅን የትም ቦታ ቢያገኝ ይቀበላል። አሁን አንዳንድ ወንድሞች አንድ የሚወዱት ሰዎች ሲነቀፉ ኸጣ ነው ተብሎ ሲነገሩ በጣም ይቆጣሉ። ለምን ተናገራላችሁ ይባላሉ። ነብዩ ሰለላሁ ዐለይሂ ወሰለም ታውቃላችሁ፣ ይሁዲ ፊት ለፊት መጥቶ አይቷቸው እናንተ በአላህ ታጋራላችሁ እንዳላቸው ታውቃላችሁ። ነብያችን እኔ ነብይ እኮ ነኝ ምን አገባህ አንተ ብለውታል። ቀደም ኢብኑ ሐሰን ሲያናገረኝ ያልኩትን ሐዲስ አለ ከገባችሁ ማለት ነው። እኔ አውቄ ያችን ሐዲስ ያልኩት ሐዲሱ ቡኻሪ ላይ ነው ያለው። ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? اذا حدثكم اهل الكتاب አሉ አህለል ኪታቦች ካናገሯችሁ ያኒ ስለ ተውራት ስለ እንጂል ማለት ነው። ለምን መሰላችሁ ይሄ ተባለው? ተውራት ከአይሁዳኖች ወይም ክርስቲያኖች በዕብራይስጥ የሚባለው በዕብራይስጥ ያለውን ቋንቋ መጽሐፍታቸውን ወዴት ይፈስሩታል? ወደ አረበኛ ለአረቦች ይፈስሩ ነበር። ለሷሃቦች ሲፈስሩ ትርጉም ያበላሹባቸዋል። የተሳሳተ ትርጉም ሊናገሩ ይችላሉ። እና ነብያችን ምን አሏቸው? እውነተኛ ናችሁ ማትበሏቸው፣ ውሸታምም እንዳትሏቸው አሉ። ለምን ነው ታውቃላችሁ? ይሄ ቡኻሪ ላይ ያለ ነው። ሌላ ደግሞ ሼክ አልባኒ ሰሂህ ያሉት ሐዲስ ሱነኖች ላይ ያለ ሐዲስ ይመስለኛል ቢአኒ ባጢል በሆነ ነገር ያናግሯችሁና እውነት ብላችሁ ትቀበላላችሁ። ወይም ደግሞ እውነት በሆነ ነገር ይነግሯችሁና ውሸት ብላችሁ ባጢል ነው ብላችሁ ትጥላላችሁ። ስለዚህ ሐቅ ነው ብለህ የምትደግፈው ቁርአን ላይ ካገኘ ሐዲስ ላይ ካገኘ ነው። ችግር የለውም። ስለዚህ እዚህ ጋር ልል የፈለኩት ምንድነው ሐታ ክርስቲያኖች የሚያነሱትን መስአላ ክርስቲያን ስላነሳው ብቻ ተብሎ ደስ አያስፈልግም። ምክንያቱም እነሱ የሆነ ዲን እስልምና ላይ የሆነ መስአላ ጥያቄ ሲያነሱ እዛ ጥያቄ አንሻፈው አወላግደው ነውር ለማድረግ ነው የሚሞክሩት። እኛ ደግሞ በዲናችን ነውር የለም ብለን ቀደም ተነጋግረናል። የሚያሳፍር አይብ የለም በዲን ላይ። ስለዚህ ምን እናደርጋለን? ያንን የተንሻፈፈ አረዳድ የተረዳውን አንሻፈፈውን እናስረዳዋለን፣ እንገልጽለታለን። የእናንተ ነብይ በአንድ ሌሊት ሴቶቻቸው ላይ ይዞራሉ። አው ታዲያ አይነ العيب طيب ነውር የታለ ታዲያ? ዝሙት አልሰራም፣ ሚስቶቹ ላይ ነው። ሁሉም ላይ መስሎ ፍትሃዊነት ነው። እቺም እሱ ከጂሃድ 2 ወር ቆይቶ ይመጣል። ሁሉም ከባሎቻቸው ርቀዋል፣ ሁሉም ይፈልጉታል። አላህ ቁዋ ሰጥቶታል፣ ነብይ ነው። ምን ሱለይማን 100 ሚስቶች አሉት ነበር እንዴ? ሱለይማን አለይሂ ሰላም ሁላቸውንም ሚስቶቻቸውን በአንድ ሌሊት አብሮ ቢያርፉ እሽል ማንያ አይ የተፈለገው አይሻ ያለችው ምን بغسل واحد حديث እያለኮ ነው። ሐዲሱ بغسل واحد አለ። በአንድ ትጥበት ሚስቶቻቸው ላይ ሁሉም ይዞራሉ። ነብዩ ሰለላሁ ዐለይሂ ወሰለም አነስ ኢብኑ ማሊክ ቡኻሪ ላይ ያለ ሙስሊም ላይ ያለ ቡኻሪ ላይ ያለ بساعة واحد የሚልም አለ። እንደው በአንድ ሰዓት የሚልም አለ። ሙስሊም ላይ بغسل واحد የሚል አለ። ቡኻሪና ሙስሊም ደግሞ يطوف بليلة واحد የሚል አለ። የተለያዩ ዘገባዎች መጥቷል። ለምንድነው ይሄ የተፈለገበት? ዚያራ ነው። ለዚያራ ታዲያ ሁሉም ሰው እኮ ይዘይራል። ለነብያችን ሰለላሁ ጉስል ለምን አስፈለገ ዚያራ ላይ? አላ ኩል የፈለኩት ሐዲሱ ሰሂህ ነው፣ እንደዛ ሸርህ ያደረገም አይታወቅም አለ። ይሄ ደግሞ ነብዩን አይብ አይደለም፣ እንደውም ፍትሃዊነታቸውን የሚያረጋግጠው
እስቲ አንተ 2 ወር ከሚስት ቆይተ ጦርነት ብለህ ሌላ ቦታ ቆይተ ስትመጣ አንዷ ሚስት ጋር ብቻ ስታሳልፍ 9 ሚስቶች አሉ ለእያንዳንዷ አንዳንድ ቀን ብትሰጥ 2 ወር አሳልፈሃል እዛ እንደገና 9 ቀን ቆይታ ነው 9ኛው ላይ የምታገኘው ካንተ ጋር ዒሽራ የምታገኘው ማለት ነው ግን ነብዮች እንደዛ አደረጉ ልክ ሲመጡ ሁላቸውም ጧፍ አደረጉ አላህ ቁዋ ሰጥቷቸዋል አይነ العيب ሐላል ሚስታቸው ጋር መተኛት አይነ العيب ያን ዝጋር ነውሩ የታለ ዝጋር ነውር ነው አንድ ሰው ሚስቱ ከሚስቶቹ ቆይቶ መጥቶ ሚስቶቹን ሁሉም ለወንድ ያላቸውን ፍላጎት ወይ ደግሞ ፍላጎታቸው ማሟላቱ ነውር ነው ሐላል ሚስቱ ይሄን እንደዚህ ማብራራት ካቃተን አይኮ አንልም እንዴት ይባላል የተገኘ የጸደቀን ሐዲስ ከዛም ከሐዲ ይገባልና ከሐዲያኖች እውር ይመስላችሁ አንዴ ቆይ እንደዚህ የምትሉ ሰዎች ግን ጀዋል አለ ባሁን ሰዓት ጎግል ገብቶ ያወጣዋል ይሄው ሙስሊሞች ላይ መጻፋቸው እንደዚህ ይላል ይላል ልክ አንድ እነሱ ሙስሊሞች ዛሬ ያወጡ የእናንተ መጽሐፍ ቅዱስ እንደዚህ ይላል እናንተ እንደዚህ ተዋሻላችሁ እንደሚባለው ያወጣልህና ይሄው ሙስሊሞች ዋሽ ይላል ያሳፍራል አንደኛ እስልምና አይፈቅድም ይሄን ነገር ሁለተኛ ደግሞ ባሁን ሰዓት ቴክኖሎጂ በረቀቀበት አውጥቶ ፍለፊት ይገትርላል ምን ታረጋዋለህ ተዋሻለህ ግዴታ አይ እኮ የተፈለገበት ብለህ ተከፈለገ ያራቆት ከፈለክ ያጣመምክ ትሄድበታለህ ማለት ነው ትክክል አይደለም ይሄ ዲን የማያውቁ ሙስሊም ወንድም እህቶች እዚህ ጋር ያን ነገር እንደ ሐቂቃ ይስዱታል ማነው ሐዲሱ ቡኻሪ ላይ አለ ሙስሊም ላይ አለ ሙተፈቅ ላይ ሁለቱ የተስማሙበት አለ ሌላ አሳኒድ الكتب الاحاديث ላይ አለ አንድ ሁለት ቦታ ለምን ሰሂህነቱ ምንም ጥርጥር የለበትም ለምን ዙሪያ እንትን የሚከደው ይሄን የተባለው ይሄ ደግሞ ይሄን ንግግር የተናገረው ወንድምንም ሆነ እህትን መዝለፍ አይደለም ስለምንወዳቸው ግን ከነሱ የበለጠ ደግሞ ዲኑን እንወደዋለን ዲን الاسلام እንወደዋለን ይሄንን በተናገርኩበት ለኡፎይ ተልከህ ነው እንደሚል አንዳንድ ሰዎች ተናግረዋል እነሱ መላላክ ስለሆነ ስራቸው ሰው እንደነሱ የሚላክ ይመስላቸው አንዳንድ ምስኪኖች አሉ ኩፍር እንደሆነ ታውቃላችሁ መጀመሪያ ለካፊር ተልኮ ሙስሊም وان تقولوا على الله ما لا تعلمون الله ያላለውን ነገር በአላህ ላይ በቅጥፈት መናገር እኮ በዲን ላይ አላህ ያላለውን አላህ ደንግጓል ብሎ ማስቀመጥ ታውቃላችሁ ምን እንደሆነ ለቀብር ከመስገድ ይበልጣል ወንጀሉ ለቀብር ከመስገድ ከአላህ ውጭ ላለ ከመስገድ ይበልጣል አላህ ያላለውን አላህ ብሏል ብሎ በአላህ ላይ መቅጠፍ ግን ልክ የመንደር ወይም ደግሞ ገስት ላይ ቆሞ እንደሚለፈልፉት ሰው ሁሉ በዲን ላይ መናገር እንደዛ ይመስላችኋል ዲን ላይ መናገር ቀላል ይመስላችኋል ገር ነገር ይመስላችኋል ሰው ዲን ላይ ሲናገር ለዲኑ ተቆርቆሮና ዲኑ መውሊድ ሲጀመር ታውቃላችሁ እንዴት እንደተጀመረ መውሊድ የተጀመረው ዝም ብሎ ሰዎችን የተለያየ ነገር የነብዩ ውዴታን ለማሳየት የሚል ተስም ተጭበርብሮ ፋጢማዎች ቢሆኑ ማለት ነው የጀመሩት ይሄው መጨረሻ አሁን ያለንበት ደርሰናል የኢፍጣር ምናምን የሚባለው መሆን የገዳና ኢፍጣር የሚባለው አሁንም ሄዶ መጨረሻ እንደዛው ይሄዳል يعني لا تناوز لا ود الناس ويغوث يعوق نصر يتملكوت እንደዙ ነው ቀስ ተብሎ ነው የተመለከው ስለዚህ ቀስ ተብሎ ይሄ ሐዲስ ይሸጠባል ካልተናገርን ዛሬ ይሄ ሐዲስ ይረሳል ይሄ ሐዲስ አሁን ልክ አንዳንድ ወንድሞች እንደሚሉት እንደዛ ተዘግቶ ያልፋል ሱሐቦች የተስማሙበት ነገር ይዘጋል መሆን የለበትም ነው ያነውኛ ይሄ አንድ ነው ሁለተኛው መስአላ ነብያችን ሰለላሁ ዐለይሂ ወሰለም ይሄን ነገር አልተውም በነገራችን መሃል ችግር ያለባችሁ ሰዎች ገስት መታችሁ መጠየቅ ትችላላችሁ መረጃውን አስቀምጥላችኋለሁ አሁን አማ እቤት ሂደ ተከራከር ምን በክርክር ዲን አልተማርንምኛ እኔ በራሴ በክርክር ዲን አልተማርኩም ዲን ቀርታችሁ ኪታብ አጠገብ ሂዱና ኪታብ ያዙና ቁጭ ብሉና ተማሩ ዑለማ ካላችሁ የምታምኗቸው ዑለማዎች ካሉ ሂዱና ደውሉና ጠይቋቸው እኔ የምናገራችሁ ነገር መረጃ ትላልቅ መሻይኾች ታመረጃ ፈልጋለሁ ትላልቅ መሻይኾች ለፈትዋ ብቁ የሆኑ ዑለማዎች ጋር ደውሉና ያ ሼህ እንደዚህ ይባላል ነብያችን ሰለላሁ ዐለይሂ ወሰለም 9 ሚስቶቻቸው ላይ በአንድ ሌሊት ጧፍ ያድርጉ ነበር እንዴ በአንድ ሌሊት 9 ሚስቶቻቸው ጋር ግንኙነት ያድርጉ ነበር እንዴ በእና ጠይቅ ይክዳሉ ወይስ ያምናሉ ከዛም ቦታ ታያለ መረጃውን ወዴት እንደምታደርሰው ማለት ከመነጫነጭም ከመጨቃጨቅም በፊት ግን መጀመሪያ አላህን ፍሩ የሚል ተጠቁማለሁ ሁለተኛው ነብያችን ሰለላሁ ዐለይሂ ወሰለም ኡሙል ሙእሚኒን አኢሻ ረዲየላሁ ዐንሃ ይሄ ረመዳን ውስጥ መግቢያ መቀመጫ ሳጣን ያ ሰውዬም እንደፈለገ ተላቀቀ እስካሁን ድረስ በሰላም እየተቀመጠ ነው ማንንም የነካ የለም እዚህ ጋር ነገሩ ካለፈ በኋላ ቢሆን ማን ነገር ነግራቸዋለሁ የሚያደርግ ሰው ያደርጋል እንጂ ባፋ አይለፈልፍም
እውነት የነብዩ ወዳጅ ማድረግ ያለበትን ያውቃል። ግዴታ ሚዲያ ላይ ወጥቶ ግደለው፣ እንበለው፣ እንፍለጠው ማለት አያስፈልግም።